ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ዛሬም በአዲስ ቪዲዮ መጠናል። ጭምልቅልቅ ባለ ቪዲዮ ማለት ነው። ቤተሰብ እንግዲህ እኛ መናደድ አቁመናል። እናንተ አቁሙ፣ እኔም አቁሜያለሁ ማለት ነው። ዝም ብላችሁ እየገባችሁ ፈታ በቃ ምንም የተሰበረ ልብ ምናምን የማልቀስ ሞጅማ ምንም ነገር አያስፈልግም። እነሱ ቀልድ ላይ ናቸው። ቤተሰብ በጣም እየተግማሙ ማለት ነው። የዛሬው ደግሞ እንደው በጣም ለየት ያለ ነው ማለት ነው። በዚህ ያክል የወረደ ስራ እንደው በቃ ግን ድራማ እንደሆነ አያችሁት አይደለ? ሃይሚ እንደሆነች አትጎዳ ምናትን ፈታ በቃ እየተዝናናችባቸው የልቤ ልቧን እየተናገረች ማለት ነው። ያው በቀልድም እያስመሰለች የልቤ ልቧን እየተናገረች ነው ያለች። እኔ እንደው ሴቶችን መጣው ባንዴ እንደዚህ ልጥፍጥፍ የሚሉት ነገር በጣም ነው የሚያስጠላ። አረ በስማአ እንደውላችሁ ሲናገር ልጁ ይብሰዋል አልኳችሁ። በቃ እንኳን ምክርና ስድብ ሊመልሰው ማለት ነው ምንም ነገር እንደውም ታብሱታላችሁ ብያችኋለሁ። በጣም ነው የሚብሰው ልጁ። የሚመከር መስሏችሁ 30 ጊዜ 24 ሰዓት ገስት ላይ ተቀምጣችሁ የምትለፈልፉ ሰዎች ይኸው እንግዲህ ዛሬ ተጠቀሙ ማለት ነው። ዛሬ ደግሞ ስትቃጠሉ ማደራችሁ ነው። ብላችሁ የማይሆን ቦታ ላይ ደግሞ ከተታችሁት። ስማ የዛሬው ደግሞ ያስጠላል። እኔ አልናደድም በነገራችሁ ላይ። እኔ መናደድ አቁሜያለሁ፣ ትቼዋለሁ። በቃ ዝም ብያለሁ አይደል? እንደዚህ እያየን በቃ ፈታ እንላለን እኛም ማለት ነው። አሁን እዚህ ውስጥ ምን ትምህርት አለው? ትምህርት የለው፣ የሚያዝናና ነገር የለው፣ የሚያበሽቅ በቃ አለ አይደል? ዝም ብሎ ንድድ የሚያረጋችሁ ማለት ነው። አሁን ከዚህ ምንድነው እንግዲህ ልንማር የምንችለው ነገር? ኧረ ሃይሚ ግን ጽናቱን ይስጥሽ። በስመ አብ ወወልድ ወመንፈስ ቅዱስ። ከዚህ ሁላ መከራሽ እንደው ቤቱን ለቀሽለት ብተጅና እንደ ዱሯችሁ ለየብቻ ተቀምጣችሁ ብትኖሩ ባይነኝ። እኔ ግን ማርያም ቤተሰብ በዚህ ሐሳብ የሚስማማ ሰው ግን እንደው ቢስማማ ማለት እሷም እንደ ዱሯ ተከብራ ቤት ይዛ ለብቻዋ፣ እሱም እንደ ዱሮ ለብቻው ቤት ይዞ ማለት ነው በክብር ቢቀመጡና በቃ ስርዓትና ወግ ባለው መሰረት ኋላ መጨረሻ ላይ አንድ ላይ መሆን ሲፈልጉ በስርዓት ባለው ማለት ነው ተሞሽረው አንድ ላይ ቢሆኑ እንጂ እንደዚህ አይነት የተግማማ ኑሮ ግን በጣም እኔ ለማንም አልመክርም ማለት ነው። ክብር ያሳጣል በጣም ማለት ነው። ደባል ይሄ ደባልነት ነው የሚባል እኔ ሳውቀው ማለት ነው። ምንም አሁን እነዚህ ሰዎች ቤስት ፍሬንድ ናቸው፣ ፍቅረኛ ናቸው። እንዲህ በቃ አለ አይደል በቀልድ የሚነኳኮሩት ነገር ማለት ነው። ሰጠሽው ወይ እኔ አልሰጠውም ብዬ እሱ ደግሞ ጠይቄሽ እኔ አንቺን ጠይቄሻለሁ ወይ አንቺን አከብርሻለሁ አልጠይቅሽም። በቃ እሱ የሚያያት እንደምንድነው እንደ ቤስት ፍሬንድ በቃ ቤተሰብ ምንም በሉኝ ምንም እሱ የሚያያት እኔ ብዙ ጊዜ አይቻለሁ ማለት ነው። የሆነ ነገር ሲል እኔ ካንቺ ጋር እኔ አንቺን እንዲህ ብዬሽ እኔ አንቺን በቃ ዛሬ ማለ እኔ ጠይቄሽ ነው ወይ በቃ ይሆናል አይደል? ሃይሚ ላይ ሲሆን ማለት ነው። እኔ እናንተ የፈለጋችሁትን በሉኝ። እኔ ከመጀመሪያ እስከ መጨረሻ ሁሌ ማለት ነው እኔ ከወደዛኛው ተመልሼ አልሄድም እንጂ ብዙ ነገር ምልክቶችን አያለሁ ማለት ነው። ሃይሚን ለእንደዚህ አይነት ነገር እንደማይፈልጋት እኔ ክርስቶስ ምስክሬ ከታች ጀምሬ ነግራችኋለሁ። ከፈለጋችሁ ከየትኛው ቪዲዮ ጀምሬ ማለት ነው ሃይሚን ለእንደዚህ አይነት ነገር አይፈልጋትም በቃ። ምክንያቱም በቀልድ የሚበለው በቁም ነገር ሲጣሉን በስርዓት ነው የሚነግራት። እንደዚህ አይነት ነገር ሃይሚን አይፈልግ በቃ ይሁን ወይ እንደ ትንሽ እህቱ ነው የሚያያት። አላደግሽም ሁሌም ህፃን ነሽ ነው የሚላት። አላደግሽም ቀስ ብለሽ ደጊ ምናምን በቃ የዚህ አይነት ስሜት ሃይሚ ላይ የለውም በቃ በጭራሽ ማለት ነው። አሁን ዛሬ ደግሞ ጭራሽ ምን አለ? አንቺን ጠይቄሽ ነው እኔ አንቺ ላይ ሪስፔክት አለኝ አለ። እና በዚህ ልክ ባትወራረዱስ ቢቀርባችሁ እነዛ ሰዎችም ዝም ቢሉ ባይገፋፉት ማለት ነው። ልጁ እንደሆነ አይመለስም። ገና ብዙ ታምር ያሳየናል ነው የምላችሁ። ብዙ ነገር እድሜ ይስጠን እንጂ ገና ብዙ ያነፍረናል። እኔ ወይ ፈጣሪ እኔ እኮ ደግሞ የሚመጡት ሴቶች እኮ ናቸው የሚያበሽቀኝ ማለት ነው። እንዴት ነው የሚያረጋቸው ግን? ባንዴ ልጥፍጥፍ ስንት ጊዜ ይሆንሻል ከተዋወቅሽ አለቻት? አንድ ወር። እሷ ባንድ ወር በቃ ስለሱ ባህሪ ሽምድድ አድርጋ ያዘችው ማለት ነው። ሴትዮዋ 2 አመት ሙሉ አብረው ተቀምጣ ምንም ነገር ያላወቀችት እቺ ባንድ ወር ደግሞ ጠንቅቄ ያውቀዋለሁ የዋህ ነው አለች። አይ የዋህ ወንድ ልጅ ደግሞ የዋህ ነው ይባላል። አረ በጣም ያስጠላል። በነገራችሁ ላይ እንደው
ይሄ ስራ የነዛ የትልልቆች ሰዎች ስራ ነው። እዛ ተቀምጠው እኮ እንከሳለን እንዲህ እንላለን። ኢትዮጵያ እስኪ እዩ ቀረችላችሁ ዛሬ እዩ ቀረች። እችን ደግሞ ምን እንደምትሏት እስኪ እናያችሁ። ችግራችሁ ከዩ ጋር ከሆነ እዩ ቀርታላችሁ። እኔ ግን ቤተሰብ ይሄ ነገር ግን ሽፋን ነው የሚመስለኝ። የእውነት ስላችሁ ሽፋን አሁን እዩን ትንሽ ሰው ራሳ እንዲያረጋት አይነት ነገር ሽፋን ነው የሚመስለኝ እንጂ ከዩ ጋርም አላበቃም ገና ነው ማለት ነው። አሁን ግን እኔ በቃ ሃይሚ በጣም ውስጧ እየተጎዳ ነው፣ ተጎድታለች። አሁን ስትስቅ የእውነት ሳቅ እንዳይመስላችሁ በጣም ይሆናል አይደለ የተጎደ ላለማስመሰል እየጣረች ያለው በዚህ ልክ ማለት ነው። ሴት ላይ ሴት አምጥቶ መደረብ ይሄ እኮ ትህትናም አይደለም። የሆነ በቃ ምን አይነት ነገር ልበላችሁ ይሄ አሁን ለነገሩ የቡታጅራ ወንዶች እያያቻችሁ ሁሎችም ማለት ሁሎችም አጠቃላይ እንደዚህ ያላደረገ ማን አለ እስኪ ከሌ በሉኝ እስኪ። በቃ ሁሎችም ዝም ብላችሁ የሆነ ኮሽታ ሲፈጠር ሩጦ ሴት ማንጠልጠል እኔ ይሄ ምን አይነት ትምህርት እንደሚሰጥ አላውቅም። እንደዚህ አርገው የሚሰሩት እንጀራ እንደዚህ አርገው የሚያገኙት ብር ምን አይነት ብቻ እያገኙበት ነው፣ ብዙ ነገር እየተጠቀሙበት ነው። ለኛ ግን ትምህርት እያስተማሩን አይደለም። እነሱ ለራሳቸው ይሳካላቸውና ለራሳቸው ይሆንላቸው እንጂ ስለ ሰው ክብር ስለ ተመልካች ክብር ስለምንም ማለት ነው እየመጡ ዚኝኝ ይላሉ፣ ይለፋደዳሉ ማለት ነው። ረብስማም እና ቤተሰብ ብቻ እናንተ ምንም በቃ አትናደዱ፣ ምንም አይምሰላችሁ ማለት ነው። አሁን ይሄ ምን እንደዚህ ብሎ አለ አይደል የሆነ ነገር ከሆዳችሁ የሆነ ነገር ሲገባ ብትሉት የማይወጣ ነገር አለ አይደል? የሆነ እንደዛ አይነት ስሜት ነው በቃ እየተሰማኝ ያለ ማለት ነው። ዝምላችሁ ብትሉት የማይበቃ ነገር ማለት ነው። አሁን የዛሬው ቪዲዮ ምን ይባላል ግን? እንደው ምንድነው ግን ይሄን ያክል በዚህ ልክ ወርዶ ማለት ነው ሴት ላይ መለጣጠፍ ማንንም የሚጎዳ መስሎት ነው። ይሄ እኮ ዝና አይደለም፣ የምር ዝና አይደለም። ብቻ ሃይሚ እንደው ጽናቱን ይስጥሽ። እንደው ሌላ ነገር ማልሽ እንዲህ በልጅነትሽ ተቃጥለሽ ከምትሞች እንደኔ ቤትሽን ይዘሽ በስርዓት ተከብረሽ በክብር ማለት ነው በስርዓት ቤት። ኧረ በስመ አብ! የዛሬው ደግሞ ለየት ይላል ማለት ነው። ገፍተው እዚህ አደረሱት። ዛሬ ዛ ሰፈር እንዴት ነው ይሆን ብሏቸው አዳራቸው ዛሬ እንዴት ነው የሚሆነው? እስኪ የባሰ ሰዓት ደግሞ መጣላቸው ማለት ነው። የባሰ በቃ ከዚህ በኋላ እንደማይመለስ ይወቁት። ግን ልጁ በምክርም ቢሆን በስድብም ቢሆን በምንም ቢሆን ምንም ነገር እንደማይመለስ ማለት ነው። በቃ ከጥፋቱ አይመለስም። ገና እየባሰበት እየገነነበት ነው የሚሄድ ይሄ ልጅ። ኧረ ውርደት! ኧረ መዋረድ! ኧረ ቅሌት! ኧረ በስመ አብ! እንደው እንደኔ ግን የምትናገሩት የጠፋባችሁ አላችሁ። እንደው በቃ ዝም ብላችሁ በቃ ወይ ፈጣሪ! ኧረ በስመ አብ በል! ኧረ የዝሙት ጋጋታ እንደው የኔ ያክል እንደው ለተመልካች ክብር ማጣት እንደው ሽርሙጥና ማስተማር እኮ ነው። አሁን ሽርሙጥና ማለት ነው። አሁን መለጣጠፍ ምን ማለት እንግዲህ ቤተሰብ እኔ በቃ እኔ ከዚህ በላይ ምንም ምለው ነገር የለም። እናንተስ ምን ተሰማችሁ? እንደው ባያችሁት ነገር እንደው ምን የገባችሁ ነገር አለ? አሁን ምን እየተደረገ እንዳለ እንደኔ ግራ የገባችሁ ጉድ ፈላ። ሰው ሲሰደብ ምርቃት ይሆንለታል እንዴ? በቃ ምርቃት አረገው እኮ እሱ እኮ በቃ ስድብን ምርቃት አረገው። በቃ ተላበሰው ማለት ነው። በዛም ሁሉም ሰው በያፉ ቢሎስ ባሰበት ጭራሽ አንድያውን። ኧረ ምን የተረገመው ነው ደግሞ አንድያውን። ኧረ በለው። አንዳንዶች ደግሞ አላችሁ ምን አገባችሁ የምትሉ ማለት ነው። ይሄን ያክል ነው በቃ የምታፈቅሩት ማለት ነው። በጣም ፍቅር አለባችሁ በጣም ማለት ነው። ኧረ እሱ ምንም ከነመፈጠራችሁም ቸክ ያረጋችሁ አትበላሉ። እዛው ኮሜንት ላይ አትበላሉ። ደግ አረገ የሚል ደግሞ አለ በሃይሚ የሚቀናባት ማለት ነው። ደግ አረገ የእውነት መስሏችሁ ነው። አሁን እነ ሊንዳንም አይታችኋል፣ እነ ሶሲንም አይታችኋል። ከዛም በፊት ብዙ ሴት አምጥቶ ነበረ እና አሁን እነዛ ያትን ያሉ ጥጋቸውን ይዘው ቦታቸውን ነው የተቀመጡ ማለት ነው። እና አሁንም እዚህ ላይ በቃ እንደዚህ ስላረገ እውነት መስሏችሁ ምን አገባሽ ምን አባሽ ደግ አረገ ምናምን የምትበባሉ ሰዎች ምንም አፋችሁን አታትርፉ።
ዙሮ ዙሮ ልጁ የሀይሚ ነው የሌላ ሰው አይደለም። መቼም አይለያዩ ማለት ነው። ያው እሷም እንደዚህ ትነፍራለች፣ እሱም እንደዚህ ያነፍራታል፣ ይዘላል፣ ምን ይላል። ያው ተመልሶ ማታ ቤቱ ነው የሚመጣ። ምክንያቱም ይሄ ስራ ስለሆነ ማለት ነው። እንዲያው በዚህ ልክ ወርደው ስራውን ቢተውት ነው እንጂ ስራማ ስራ ነው፣ ችግር የለም። ዛሬም ሀይሚ ቀለል ብሏት ተቀብለዋለች። ዝም ብላ ምንም አልተናደደችም። የልቧን እየተናገረች ነው። ግን በዚህ ልክ እየተራከሱ ምንም ይሄ ማለት የሚቀመጥ ቪዲዮ ነው ማለት ነው። ኋላ ኋላ እኔ እንጃ ብቻ ኋላ ኋላ ብዙ ሰው የሚያየው ልጆቻቸው የሚያየው በቃ ያዩታል። ልጆቻቸው ምን ያህል ብቻ ኮመንት ላይ እየገባችሁ እናንተ በቃ ደህና ነገር ጻፉላችሁ እስኪ። እነሱ ለነገሩ ማለት ነው መስሚያቸው ጥጥ። አሁን ብሩኬ ማለት እንዳየሁት ከሆነ ስድብ አይረታው ሆነ ምን አይወድለት በቃ ራሱና ራሱ በፈለገው መስመር ብቻ ማለት ነው በፈለገው። ኧረ በስመ አብ ዛሬስ በጣም አናዶኛል ማለት ነው። እኛ የጠበቅነው ሌላ የሚሆነው ሌላ፣ እሱ በራሱና በራሱ መንገድ ማለት ነው። ማንንም አልሰማ። እሱ ብር እስካገኘ ድረስ ምንም የፈለገውን ነገር ያደርጋል። እና እናንተ ቤተሰብ ዝም ብላችሁ አትሰዳደቡ፣ ኮመንት ላይም አትሰዳደቡ። ከቻላችሁ ያው ዝም ብላችሁ ላይክ እያረጋችሁ ምን እያረጋችሁ ቻናላቸው እንዳይሞት በቃ። አለበለዚያ እነሱ ለተመልካች ክብር የላቸውም። ቤተሰብ እንግዲህ እኔ ደህና ደሩ ምንም ነገር ልላችሁ አልችልም። ዝምታ ወርቅ ነው። ብቻ ዝም እንበል ማለት ነው። ዝም አይነቅዝም። ደህና ደሩ ቤተሰብ።